የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ ትልልቅ ጨዋታዎች ውስጥ አንዱ ቶተንሃምና ማንቸስተር ዩናይትድን የሚያስተናግደው የቶተንሃም ስፐር ስታዲየም ጨዋታ ነው። ዩናይትድ የዩሮፓ ሊግ ሽንፈቱን ይበቀል ይሆን? እንግዲህ ተጠባቂ ነው የሚያደርገው። ቅዳሜ የመጀመሪያው 11ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ነው። ቅዳሜ 9:30 ነው የሚደረገው። በሁለቱም ቡድኖች መካከል እንግዲህ የተሻለ ወደ ማሸነፍ ለመምጣት ጥረቶችን የሚያደርገው ይሆናል። ኦፕታ ሱፐር ኮምፒውተር የጨዋታ ግምቱን ሲያስቀምጥ ለቶተንሃም ነው የተሻለ እድልን የሰጠው። እንግዲህ 48% ለቶተንሃም ሰጥቷል። ማንቸስተር ዩናይትድ ባለፉት 7 ጨዋታዎች ቶተንሃምን ማሸነፍ አልቻለም። ብሩኖ ፈርናንዴዝ ከህዳር 2020 በኋላ ከሜዳ ውጭ በተከታታይ 3 አሲስቶችን የሚያደርግበት አጋጣሚን የሚያገኘው ነው። ቶተንሃም ጨዋታ ላይ አሲስት የሚያደርግ ከሆነ ቶተንሃም ከማንቸስተር ዩናይትድ ተጠባቂ ጨዋታ ነው። ደርማዎቻችን አምና ሩበን አሞሪም ብልጫ ተወስዶባቸው ነበር በአንጅ ፖስቴግሉ። ቶማስ ፍራንክ ነው አሁን አዲሱ አሰልጣኝ። ቶማስ ፍራንክ ደግሞ ብዙ ሁኔታዎችን በቶተንሃም ቤት ለመለወጥ ጥረቶችን እያደረገ ይገኛል። ደርማዎቻችን ስለ ጨዋታው ምን ታስባላችሁ? የዩናይትድ ተከታታይ 3 ድሎችና አንዳቻ በ4 ጨዋታዎች ያለመሸነፍ ሂደት እንዴት ይቀጥላል? በዚህ ጨዋታ በ5 ተከታታይ ጨዋታዎች ያለመሸነፍ ሂደታቸው የሚያገኙበት ይሆናል ወይ? የሚጠበቅ ነው የሚሆነው። ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የውጤት ግምታችሁን ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ቶተንሃምና ማንቸስተር ዩናይትድ በዚህ ጨዋታ ሲገናኙ በጣም በሚገርም ሁኔታ ሁለቱም ከ10 ጨዋታ 5ቱን አሸንፈው 3ቱን ተሸንፈው በ10 ጨዋታዎች 17 ጎሎችን አስቆጥረው ነው የሚገኙት። ዩናይትድም ቶተንሃምን በሚገርም ሁኔታ ሁለቱም ደካማ በሆኑበት የጨዋታ አይነት ነው የሚገናኙት። እንዴት ካላችሁኝ ቶተንሃም በሜዳው ደካማ ቡድን ነው። ያን ለማሳየት ለምሳሌ በሜዳው ዘንድሮ ያደረጋቸውን ጨዋታዎች በምታዩበት ጊዜ በአስቶን ቪላ ተሸንፈዋል። ከወልቭስ ጋር አወጥቷል። በርንሌይን አሸንፏል። በርንማውዝ ተሸንፏል። ቸልሲን ደግሞ ተሸንፏል። በአጠቃላይ በቸልሲ በበርንማውዝና በቪላ ተሸንፎ በወልቭስ አቻና እንዲሁም ደግሞ በበርንሌይ ብቻ ነው ማሸነፍ የቻለው። ማለትም ከ5 ጨዋታ 15 ነጥብ መሰብሰብ ሲጠበቅበት መሰብሰብ የቻለው 4 ነጥብ ብቻ ነው። ይህ አሳሳቢ የቶተንሃም የሜዳ ላይ ፐርፎርማንስ ነው፣ በሜዳው በራሱ ሜዳ ሲጫወት። በተቃራኒው ደግሞ ከሜዳ ውጭ ጠንካራ የሚባሉት የእንግሊዝ ፕሪሚየር ሊግ ቡድኖችን እነ ማንቸስተር ሲቲ ማሸነፍ ችሏል። ኤቨርተን ያሸነፉበት ጨዋታ መነሳት የሚጠበቅበት ነው። ታዲያ ከሜዳ ውጭ በማሸነፍ ደግሞ በእንግሊዝ ፕሪሚየር ሊግ አንደኛ ነው ማለት ይቻላል። ከዛ ውጭ ከሜዳ ውጭ በሜዳው ግን 17ኛ ላይ ነው የሚገኘው። በተቃራኒው ደግሞ ማንቸስተር ዩናይትድ ባለፉት ጨዋታዎች ከሜዳው አድርጎ እንግዲህ ካደረጋቸው 5 ጨዋታዎች አንድ ያሸነፈው ሊቨርፑልን ብቻ ነው። በብሬንፎርድ እና በሲቲ ተሸንፈዋል። በፉልሃም እና በኖቲንጋም ፎረስት ደግሞ አቻ መውጣት ችሏል። ስለዚህ ማንቸስተር ዩናይትድም መሰብሰብ ከነበረበት 15 ነጥብ መሰብሰብ የቻለው 5 ነጥብ ብቻ ነው። ይህ ለዩናይትድ ደግሞ ከሜዳ ውጭ ደካማ ብቃት ያለው ነው የሚያደርገው። ስለዚህ ሁለቱም በደካማ ሁኔታቸው የሚገናኙ ይሆናል። ማን ያሸንፋል ጨዋታውን? እንግዲህ አንድ ትልቁ የሚጠበቀው ነጥብ ይህ ነው የሚሆነው ደርማቻችን። አጠቃላይ ግን ሁለቱንም ጨዋታዎችና የሁለቱንም ፐርፎርማንሶች የቅርብ ጊዜ ብቃታቸውን በምናይበት ጊዜ የተለያየ አይነት ብቃት ላይ ቢገናኙም ባለፈው ሳምንት ማንቸስተር ዩናይትድ ከኖቲንጋም ፎረስት ጋር አቻ የወጣበት በሲቲ ግራውንድ ጨዋታ ማለት ነው። ቶተንሃም በሜዳው በቼልሲ የተሸነፈበት ሆነው መነሳት የሚጠበቅባቸው ነው። ታዲያ ቶተንሃም በሜዳቸው ደካማ ናቸው ሲባሉ በጣም በሚያሳዝን ሁኔታ እንግዲህ 2025 ከተመዘገበ አንስቶ በብዙ ጊዜ በሜዳ የተሸነፈው ቡድን ቶተንሃም ነው። ያም ማለት እንግዲህ በአጠቃላይ ዩናይትድ የሚያሸንፈው ከሆነ በአንድ የውድድር ዓመት ገና ማለት 2025 በምንለው ማለት በአንድ የካላንደር ዓመት 10ኛ ሽንፈታቸው የሚሆን ነው። እንግዲህ አንጅም ቶማስ ፍራንክም በሜዳቸው ደካማ ቶተንሃምን እያሳዩን ይገኛሉ። ነገር ግን ያለፉት ደካማ ብቃቶቻቸው እንደ ቸልሲ ጨዋታ የሚሆን አይደለም። ቶተንሃም ደጋፊዎች በጣም ከባድ ወቀሳን የቀረበባቸው በጨዋታው ላይ 0.1 ብቻ ነው ኤክስጂ የፈጠሩት ደርማቻቸው 3 ሹቶችን አድርገው አንድ ነው ታርጌት የጠበቀ 48% ኳሱን ይዘው። ስለዚህ በጣም ደካማ የነበር ፐርፎርማንስ ነው ቸልሲ ጨዋታ ላይ ያደረጉት። ቶማስ ፍራንክ በጣም ተወቅሰውበት ነበር። ተከትሎ በሳምንቱ አጋማሽ ኮፐንሃገንን በገጠሙበት ጊዜ 4-0 ማሸነፍ ችለዋል። ነገር ግን የእንግሊዝ ፕሪሚየር ሊግ ጨዋታዎችን እንዴት ያደርጋሉ የሚለው ነው። እንግዲህ ቶተንሃም ባለው የተጫዋቾች ጉዳት የተነሳ አሁንም በወጥነት ቡድኑን ቶማስ ፍራንክ እያገኘ አይደለም። 10 ተጫዋቾች በላይ ተጎድተውበታል። መሐመድ ኩዴስ በዚህ ጨዋታ የመግባቱ ነገር አጠራጣሪ ነው። ሉካስ በርጌል፣ ኩሉሴቭስኪ፣ ቢሱማ፣ ሶላንኬ፣ ማዲሰን እነዚህ እንኳን ዋናዎቹ ተጫዋቾች በጉዳት የማይኖሩ ይሆናል። ታዲያ ቶተንሃም አሁን ይህንን ሁኔታ ለመቀየር የሚፈልግ ከሆነ አንዱ የማንቸስተር ዩናይትድ ጨዋታ ይሆናል። ማንቸስተር ዩናይትድ ግን በዩሮፓ ሊግ የሚያደርጉትን የነበረውን የፍጻሜ ጨዋታ ዩናይትድን ከቻምፒዮንስ ሊግ ያስቀረው የሳን ማሜሱ ሽንፈት እንደነበር የምታስታውሱት ነው። ያ 1-0 ሽንፈት የአንድሬ ኦናና ስህተቶች እንዲሁም ደግሞ በተከላካዩ ረገድ የብሩኖ ፈርናንዴዝ ኳሱ ተቀምጦ ነው ጎል የተቆጠረው የምታስታውሱት ነበር። ያንን ሽንፈት ታዲያ ዩናይትድ ይበቀላል ወይ? ትልቁ ፈተና ይህ ነው የሚሆነው። በአጠቃላይ ዩናይትድ ማጥቃቱ
ደግሞ ጠንካራ ነው። የቶተንሃም በአስቸጋሪ ሁኔታ የዩናይትድን ጠንካራ ማጥቃት ማቆም ይችላል ወይ ነው ትልቁ ጥያቄ ሆኖ መነሳት የሚጠበቅበት። በእንግሊዝ ፕሪሚየር ሊግ ሊቨርፑል 156 ሹቶችን በማድረግ አንደኛ ነው። ዩናይትድ 153 ሹቶችን አድርጓል። ዩናይትድ በእንግሊዝ ፕሪሚየር ሊግ 54 ሹቶን ታርጌት በማድረግ ትልቁ ቡድን ነው ማለት ይቻላል። ከዛ ውስጥ ደግሞ በጣም በሚገርም ሁኔታ የዩናይትድ የሩቢና ሞሬሞ ቡድን በጣም አስገራሚው ነገር 67% የሚሆኑ ሹቶች ሳጥን ውስጥ ነው የሚያደርጉት። ያ ማለት ከ153ቱ ሹቶች ካደረጋቸው ውስጥ 102ቱን ሳጥን ውስጥ ነው ሹት የሚያደርጉት። ይህ ማለት ፈርጊ ከለቀቁ በኋላ የማንቸስተር ዩናይትድ ሪከርድ መሆን የሚችል ነው። ፈርጊ የ2012-2013 የእንግሊዝ ፕሪሚየር ሊግን ዋንጫ ካነሱ በኋላ የለቀቁት ከለቀቁ በኋላ ያኔ ለመጨረሻ ጊዜ ያንን ዋንጫ ሲያሸንፉ የነበራቸው ሳጥን ውስጥ ሹት የማድረግ አቅም 68% ነበር። ታዲያ ከዛ በኋላ 60 ቤት የገቡበት ወይም ደግሞ 7% የደረሱበት በጣም የሚገርም ክህሎት ያለው የማጥቃት ቡድን ሩቢን አሞሪም መፍጠር ችሏል። ሹቶችን ማድረግ መታተር የማይደክመው የዩናይትድ የማጥቃት ክፍል እያየን እንገኛለን። ታዲያ ዩናይትድ ብዙ የጉዳት ችግር የለበትም። የማርቲኔዝ ከኤሲኤል ጉዳቱ እየተመለሰ ይገኛል። ቶተንሃሞች ማጥቃት ሲባል ከዩናይትድ በኩል ብሪያን ምቤሞና ብሩኖ ፈርናንዴዝ በወቅታዊ ብቃት ምርጥ ፐርፎርማንስ ላይ ይገኛሉ። በተለይ ብሪያን ምቤሞ በሳውዛምፕተን ላይ እንዲሁም ደግሞ ብራይተን ላይ 5 ጎሎችን አስቆጥሯል። ቶተንሃም ላይ ደግሞ 3 ጎሎችን ያስቆጠረ ነው። ብሩኖ ፈርናንዴዝ በእንግሊዝ ፕሪሚየር ሊግ ከየካቲት 2020 በኋላ ለዩናይትድ ከፈረመ ጊዜ አንስቶ 53 አሲስቶችን በማድረግ በፕሪሚየር ሊጉ ሶስተኛ ነው። ኬቨን ዲብሮይና 58፣ ሞሐመድ ሳላህ 64 አሲስቶችን አድርጓል። አጠቃላይ ከሜዳዎች በተከታታይ 2 ጨዋታዎች ላይ አሲስት ማድረግ ችሏል። ይህንን ጨዋታ አሲስት የሚያደርግ ከሆነ 3 ተከታታይ የብሩኖ ፈርናንዴዝ አሲስት ያደረገባቸው ጨዋታዎች የሚሆን ነው። ይህንን እንግዲህ ከዚህ በፊት በስፖርቲንግ ቤት ያደረገውን በድጋሚ በእንግሊዝ ፕሪሚየር ሊግ የሚያከናውን ይሆናል። ዩናይትድ ባለፉት 4 ጨዋታዎች በተከታታይ ባደረጋቸው ምንም ሽንፈትን አላስተናገደም። በሩቢን አሞሪም ስር ከጥር እስከ የካቲት ዩናይትድ 5 ጊዜ ያለ ሽንፈት 5 ጨዋታዎችን ያለ ሽንፈት የሄደበት ረጅም ወቅቱ ነው መነሳት የሚጠበቅበት ነው። ታዲያ ሁለቱም ቡድኖች ተጠባቂ ጨዋታን እንደሚያደርጉ የሚታወቅ ነውና ጠንካራ ፈተናም በሁለቱ ቡድኖች መካከል የሚጠበቅ ይሆናል። ቶተንሃም ከማንቸስተር ዩናይትድ እንግዲህ የዛሬን አያርገውና በሚያስብል ሁኔታ በፈርጊ ጊዜ በጣም የሚታወቅ የፈርጊ ንግግር አለ። ይህ እኮ ቶተንሃም ነው። ተጫዋቾቹን እረፍት ላይ ሲናገሩ ማለት ነው ለቶተንሃም ብዙ ትርጉም የማይሰጡ ነበሩ። ፈርጊ ያንን ተከትሎ በከፍተኛ ልዩነት ዩናይትድ የሚያሸንፍበት ጊዜዎች ነበሩ። ከፈርጊ መሰናበት በኋላ ግን ዩናይትድ በሁሉም ቡድኖቹ በሁሉም ክለቦች ሪከርዱ እየተሰበሩበት ይገኛል። ታዲያ ባለፉት 7 ጨዋታዎች ቶተንሃምን ገጥሞ በ5ቱ ተሸንፏል ዩናይትድ። የአውሮፓ ሊጉ ፍጻሜ ደግሞ በጣም አስቸጋሪ ነበረው። ከዛ ወዲህ በቶተንሃም ሆትስፐር ስታዲየም 4-3 በካራባኦ ካፕ ወደ ግማሽ ፍጻሜ ለማለፍ በሩብ ፍጻሜ የወደቁበት የአምና ጨዋታ የሚታወስ ነው። ሁለቱ የማይረሱት ደግሞ የፕሪሚየር ሊጉ ጨዋታዎች ናቸው። ታዲያ ኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ ለቶተንሃም 48%ን ለማንቸስተር ዩናይትድ 26%ን አቻ 26% አድርጎታል። ጠንካራ ፉክክርን የሚጠበቅበት ጨዋታ ይሆናል። በቶተንሃም በኩል ቪካሪዮ ግብ ጠባቂ ሆኖ የሚጀምር ይሆናል። ፔድሮ ፖሮ እንዲሁም ደግሞ ተከላካይ መስመር ነው ማለት ነው። የቀኝ መስመሩን ፔድሮ ፖሮ ይዛል። እዛ ውጭ ደግሞ ሮሜሮ እና ማይክ ቫንደርቪል በናገን ላይ ያስቆጠረው ጎል አድማጮች በጣም አስገራሚ ጎል አስቆጥሯል። ወንዶጂ የሚያስተላልፉ የሚመለስ ይሆናል። ፓውሊኒያ እና ሳር እንዲሁም ቤንታኩር አማካይ መስመሩን ሞሐመድ ኩዴስ የሚደርስ ከሆነ በዚህ ጨዋታ የሚመራ ይሆናል። ነገር ግን ኮሎሙያኒና ኦድበርት የሚጠበቁ ይሆናል። ጃቪ ሲሞንስም የመሰለፍ ዕድል ሊኖረው ይችላል። ታዲያ ዩናይትዶች ጥንቃቄ ነው የሚወስዱት በአማካይ መስመሩ በሁለቱ ቡድኖች መካከል የሚደረገው ፍትኪያ ነው። ነገር ግን የቶተንሃም የአጥቂ መስመር በጣም ደካማ የሚባል ብቃት ላይ ይገኛል። ዩናይትዶች እንግዲህ እንደ ረፍት የሚያገኙት ነገር አምና ቶተንሃምን ሲገጥሙ ግብ ጠባቂ የነበረው እንግዲህ የምታስታውሱት ኦናና ነው። ኦናና ደግሞ በጣም ብዙ ስህተቶችን ሲሰራ ነበር። ታዲያ አሁን ዩናይትድ ያለ ኦናና በላሜንስ ነው የሚመራው። ታዲያ ላሜንስ በዚህ ጨዋታዎች ላይ በተለይ የቶተንሃም ጥንካሬ ኤቨርተን ላይ ጨዋታው የምታስታውሱ ከሆነ 3 ጎሎችን ያስቆጠሩት ከቆመ ኳስ ነበር። ያንን ጥንቃቄ ላሜንስ የሚወስድ ይሆናል። ሌኒሮ፣ ማቲያስ ዴሊት፣ ሉክሻው በተከላካይ መስመሩ ላይ የሚመሩት ይሆናል። አማድ፣ ካዝሜሮ፣ ብሩኖ ፈርናንዴዝ እና ዲያጎ ዳሎት በአማካይ መስመሩ ላይ ብሪያን ምቤሞ፣ ቤንጃሚን ሴስኮና ማቲያስ ኩኛ የማጥቃቱን ይመራሉ። እዚህ ጋር መነሳት የሚጠበቅበት በዩናይትድ በኩል 2 ነጥቦች አሉ። አንደኛው እንግዲህ የማውንት ከጉዳት መመለስ ነው። የማውንት ከጉዳት መመለስ እንግዲህ የሚገኝ ከሆነ ኩኛ፣ ምቤሞና ሜሰን ማውንት የአጥቂ መስመሩ የሚመሩ ከሆነ ለዩናይትድ ውጤታማ የሚያደርጋቸው ይሆናል። ነገር ግን የካዝሜሮ፣ ብሩኖ ፈርናንዴዝ የአማካይ መስመር ላይ እንግዲህ 3ቱ ማውንት፣ ኩኛና ምቤሞ የሚሰለፉ ከሆነ ዩናይትድ ሊቨርፑል ላይ ያደረገውን ቶተንሃም ላይ ማድረግ አለበት ብዬ አስባለሁ። ያ ማለት ኩኛ የአማካይ መስመሩን እንዲያግዝ ማድረግ ከዩናይትድ የሚጠበቅ ነው የሚሆነው። ምክንያቱም የቶተንሃም የአማካይ መስመር የነ ፓውሊኒያ፣ ቤንታኮር እና ዣቪ ሲሞንስ የሚኖሩበት ጠንካራ ፉክክር ነው የሚያደርግ ነው የሚሆነው። ብልጫ ለመውሰድ የሚሞክር ነው የሚሆነው። ታዲያ ዩናይትድ እዚህ ላይ ብልጫዎችን የሚወስድ ከሆነ ማጥቃቱን በሚገባ ማሳለጥ የሚችል ይሆናል። የቶተንሃም ተከላካይ በጣም ችግር ያለበት ነው። በኔ እይታ በጣም ተጋላጭ ነው። ስለዚህ ዩናይትድ ያንን ማጥቃት የሚችል ነው የሚሆነው። ዩናይትድ አጥቂውና ተከላካዩ ምርጥ ነው እኮ። አሁን ዩናይትድ አማካኙ ነው። አማካይ ደግሞ በእግር ኳስ የጀርባ አጥንት ነው የሚሆነው። እግር ኳሱን አይደለ የሚያቆመው ቡድኑን ይዞ የሚሄደው የአማካይ መስመሩ ነው እና ስለዚህ እዛ ላይ ዩናይትዶች እንግዲህ አሁንም ካዝሜሮ
ካዜሚሮና ብሩኖ ፈርናንዴዝ ባለፉት ጨዋታዎች ያሳዩንን ብቃት መቀጠል ያስፈልጋል። አማድ አንዱ ትልቁ ጥንካሬ የሚሆን ነው። ያጎዳሉት በጣም ደካማ ብቃቱን አሳይቷል አይደለም የሲቲ ግራውንዱ ጨዋታ ላይ። ስለዚህ በዚህ ጨዋታ ላይ ጥሩ ፐርፎርም ያደርጋል ተብሎ የሚጠበቅበት ነው የሚሆነው። ጠንካራ ፉክክር ዩናይትድ የሚጠበቅ ይሆናል ብዬ አስባለሁ። ዩናይትዶች ይህንን ጨዋታ ማሸነፍ የሚችሉ ከሆነ በኔ እይታ ለፕሪሚየር ሊጉ ቶፕ 5 በአውሮፓ ቻምፒዮንስ ሊግ ላይ ለመፎካከር ለሚያደርጉት ፉክክር ትልቁ አቅማቸው ነው የሚሆነው። ከዛ ውጭ ዩናይትድ ትልቁ የሚጠቀምበት በሳምንቱ አጋማሽ ምንም ጨዋታን አላደረገም። ስለዚህ ዩናይትድ በከፍተኛ ኤነርጂ መምጣት ይጠበቅባቸዋል ብዬ አስባለሁ። ቶተናም በሳምንቱ አጋማሽ ተጫውቶ ነው የመጣው። ቶተናም በጣም ተደራራቢ የሆኑ ጨዋታዎችን አድርገዋል ባለፉት ሳምንታቶች። ለምሳሌ ኤቨርተንን ከገጠመ በኋላ ኒውካስትልን የገጠመው፣ ከኒውካስትል ቼልሲ፣ ከቼልሲ ኮፐንሃገን የገጠመው። ስለዚህ በተጫዋቾቹ ዘንድ ድካም አለ። ስለዚህ ያንን ዩናይትድ በሚገባ መጠቀም ግድ የሚለው ይመስለኛል። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።